ጉድ ሳይሰማ መስከረም አይገባ ነው የሚባለው ጋይዝ። ይቺ የተንከሲስ ባዩሽ ተፈታች ከእስር ቤት። እንግዲህ ሀና ፍቅሯን እያጣጣመች ትገኛለች ከኢዛ ጋር ማለት ነው። ቀጥላበታለች። እሷ ምንም አልመሰላትም ማለት ነው። እንግዲህ አሲር በጣም እየተናደደ እና በጣም እየተበሳጨ ይገኛል ማለት ነው። የእሱን ፍቅር እንግዲህ ገፍታ ከኢዛ ጋር ጊዜዋን እያሳለፈች ትገኛለች። ፂም ተናዳ አንገቷን እንዳነቀቻት አይተናል። ከዚህ በኋላ የእሱን ፍቅር ለምን ተቀበልሽው በማለት እንግዲህ አንገቷን አንቃ ይዛት ነበር ሀናን ማለት ነው። ፂም ደግሞ ያው ተናዳና ከዚህም በፊት ደግሞ ጠይቃት ነበረ ከሱ ጋር እንዳትሆን አስጠንቅቃት ነበር። ሀና ግን አጥፍተሻል፣ ባለጌንሽ፣ የመጨረሻ ባለጌንሽ፣ አሲርን ትተሽ ሰው ጋር የሆንሽው ምክንያቱ ምን እንደሆነ ባናቅም ማለት ነው። ቀስ ብለን እናውቃለን። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው እንደተለመደው ማለት ነው። ወይዘሮ ሜላት እንደገና ቃሏን አጥፋለች ማለት ነው። ባዩሽ አትፈታም ስትል ስትንጨረጨር ነበር ማለት ነው። አሁን ደግሞ ባዩሽን መጠየቅ አለብኝ እስር ቤት እያለች ነበረ። መስፍንም ደግሞ በዋስ ልትፈታ ነው ባዩሽ ብሎ ሲነግራት በጣም ነው የተናደደችው እና የተበሳጨችው ማለት ነው። እንደዛ ቢላትም ደግሞ እሷ አይሆንም፣ ለምን ትፈታለች እንዴ? ምን ያህል ነፍሴን ልታጠፋ የሞከረ ሴት ናት እኮ እሷ ማለት እንዴት ትፈታለች እያለች ነበር ማለት ነው። አሁን ደግሞ ተገልብጣ ምግብ ቋጥሬ መሄድ አለብኝና ድንብላልም ቁርስ አቅርባላቸው ስለነበር ምን ይጨመር እትዬ ትላለች። ሂዳል ለመስፍንና ለሜላት ቁርስ አቀረበችበት። ሜላትም ደግሞ ምንም አያስፈልገንም፣ እልቅስ ምግብ ቋጥሬልኝ እንዴ ማለት ወይት ይዘውት ሊሄዱ ነው? አነስ ባለ ሳህን ወይስ ደግሞ በትልቅ ሳህን ልቋጥር ትላለች። ድንብላልም ከፍ ባለ ሳህን ቋጥሬልኝ፣ ምክንያቱም ባዩሽን ጠይቃታለሁ ትላለች ማለት ነው። ባዩሽን ጠይቂያት ማወቅ እፈልጋለሁ ትላለች ማለት ነው። በዚህ ሰዓት ላይ እንግዲህ ወይዘሮ ሜላት ምንም ነገር እንዳትፈታብኝ እያለች ነበር። በቃሉም ደግሞ ለወይዘሮ ባዩሽ እኔ ለአንቺ ከጎንሽ ነኝ፣ ምን ጊዜም አብሬሽ ነው ያለሁት እያላት ነበር ማለት ነው። እሷም ደግሞ ፍርድ ቤት ትቀርቢያለሽ ስትለኝ የምር በዛው ልታሳስረኝ መስሎኝ ነበረ እያለች ትነግረዋለች። አሁን ላይ ባዩሽ ፎክራ ነው ከዛ የሚወጣችው ማለት ነው። ምክንያቱም አልፈራቻቸውም ማለት ነው እንትኖቹን በጣም ፖሊሶቹን ምንም ነገር ርህራህ የሚባል ነገር የላትም ማለት ነው። ሜሮንን እንግዲህ አንቺ እዚሁ ልቀሪ ነው፣ እኔ ለወጣ ነው፣ እዚሁ መበስበስሽ ነው እያለች ትነግራታለች ማለት ነው። እሷም ደግሞ ማንኛችን እንደምንበሰብስ ታያለሽ፣ ግን ታሳዘንሽኝ አሁንስ እያለች እየነገረቻት ነበር። እሷም ደግሞ ምን ለማለት ፈልገሽ ነው ወይዘሮ ባዩሽ? አንቺን በዋስ ወጪ እኔም በዋስ እኮ መውጣት ያልቀረም እያለች ትናገራለች ማለት ነው። በአሁኑ ሰዓት ላይ እንግዲህ ወይዘሮ ባዩሽ ከእስር ቤት ወጥታለች ማለት ነው። ሜላትን ያናደዳት ነገር ምንድን ነው? አዎ ፍትህ ማግኘት ነበረባት፣ ግን ፖሊሶቹ ይከታተላሉ እኮ ሜሉዬ፣ የእሷን ጉዳይ ተውት ማለት አይደለም። ምክንያቱም እሷ ብትለቀቅም ጉዳይሽ እንደቀጠለ ነው። ምክንያቱም ለአንዳንድ ነገር ታስፈልገናለች እና እንኳንም ተፈታች እያለ ይነግራታል ማለት ነው። መስፍንም በጣም ትጮህበታለች። ከዛም አልፋ ግን ምግብ እንዲቋጠርላት ደገምኩላችሁ እዚህ ጋር ማለት ነው። ምግቡን ይዛ ለመሄድ ትፈልጋለች ማለት ነው። እንግዲህ ሀና ከኢዛ ጋር ያላትን ግንኙነት አላቆመችም ማለት ነው። በኢዛና በእሷ መካከል የተፈጠረውን ነገር አብረው እያጣጣሙ አንድ ላይ ጊዜያቸውን እያሳለፉ ይገኛሉ ማለት ነው። ምክንያቱም እሱም ደግሞ እኔና አንቺን የሚለየን ሞት እንጂ ምንም ነገር አይለየንም ሀንዬ፣ የኔና አንቺ ነገር ይቀጥላል፣ ማንም ሰው ማንም አይለያየንም ፍቅራችንን እያለ ልቧን ይሞላዋል ማለት ነው። ሰላምዬም ደግሞ ሀና ግን ስለ ኢሳን ነገርሽኝም ምን ላይ ደረሳችሁ ትላታለች ማለት ነው። እሱ እኮ የፍቅር ጥያቄ አቅርቦልኝ ሰላምዬ እሺ ብዬዋለሁ ትላታለች ማለት ነው። እሷም ደግሞ እንዴ ምን ማለት ነው እሺ ብዬዋለሁ ስትይ ለእኔ ሳትነግሪ ሳታሳውቂ ትላታለች። እሱማ ልነግርሽ ነበረ ግን ጊዜ አጥቼ ነው እንጂ እያለ ትነግራታለች ማለት ነው። አሁን ላይ እንግዲህ ወይዘሪት ሀና ኢዛን በቃ ልቧን ወስዶታል ማለት ነው። ጭልጥ አድርጎ ጭራሽ እኔ ዛሬ ገባዧ፣ ምክንያቱም ቁርስ አበልሃለሁኝ ኢዛዬ
እያለች ሁሉ ነገር እየነገረችው ተካፋ ይሄዳሉ ማለት ነው። አሲር በዚህ መሀል ላይ ልቡ በጣም እንደተሰበረ ሁላችንም አይተናል ማለት ነው። በእርግጥ አሲር ፍቅሩን አልገለጸላትም ነበር በመጀመሪያ ለሀና ማለት ነው። ለሀና ፍቅሩን ያልገለጸላት ያው ብዙ ችግር ስላላት ይህን ሁላ ችግር ትዋጣና እኔ ደግሞ እንትን እልላታለሁ ብሎ ነበር ማለት ነው። ስለዚህ እሷ አሁን ላይ ያለችበት ሁኔታ ደግሞ ያንን ሁሉ እረሳች መሰለኝ ሀናንም ደግሞ አይዞሽ ብዙ ነገር ትቋቋሚዋለሽ እያለ መስፍን ያጽናናታል ማለት ነው። እሷም ደግሞ ጠንካራ ስለሆንሽ ነው ጥንካሬሽ ነው እዚህ ያደረሰሽ እያለ እየነገራት ነበር። ሀና ግን በጣም አጥፍተሻል ማለት ነው፣ በጣም ባለጌ ነሽ ማለት ነው። ባለጌ ስለሆንሽ እንደዚህ ማድረግ አልነበረብሽም። ምክንያቱም እሱ ይወድሻል ያፈቅርሻል ማለት ነው። ፍቅሩን ብትቀበይ እውነተኛ ፍቅር ያለው እውነት እንደመናገር ከእንትና ላይ ነው ማለት ነው ፍቅር ያለው ከአሲር ጋር ማለት ነው። ሀናም በጣም እንደሚወዳት እንደሚያፈቅራት ነው ሁላችንም የምናውቀው። እሷ ግን እንግዲህ አሻፈረኝ ይቅርቢ ብላው ወታለች። በጣም ተናዳለች ማለት ነው። ምክንያቱም ጽዮን እንግዲህ አግኝታ ሀናን መንገድ ላይ ከክላስ ሲወጡ አንገቷን አንቃ ይዛታለች። አንቺ እንደዚህ የምታደርጊው ለምንድን ነው? ቆይ ምንድን ነው አላማሽ? ከኢዛ ጋር ያለሽን ግንኙነት እኮ አቁሚ ብዬሽ ነበር፣ ከዚህም በፊት አስጠንቅቄሽ ነበር። ቆይ ምንድን ነው አላማሽ እያለ ትጠይቃታለች ማለት ነው። እሷም ደግሞ ምን ለማለት ፈልገሽ ነው? ቆይ አልገባኝም። አንገቷን አንቃ ስትይዛት ስሚ ጽዮን አሁን ብትለቂኝ ይሻልሻል፣ እንዳለ በዙሪያችን ያለ ሰው ሁላ ተመልካች ስትላት እሷም ደግሞ ድንግጥ ስልና ለቅቅ ታረጋታለች ማለት ነው። ግን አንድ ነገር የምታውቂው ነገር አለ፣ ይኸውልሽ ከዚህ በኋላ ኢዛ ጋየሁሽ ማለት እገልሻለሁ፣ ከዚህም በፊት አስጠንቅቄሻለሁ እያለ ትነግራታለች። ሀና ሰላምም እኔ ስለነገርኩሽና እኔ ስለመከርኩሽ ባልሆነ እሺ ያልሽው እያለች ትቆጣታለች። አይ አይደለም እኔ ራሴ ወልጄ ፈቅጄ ነው፣ ኢዛን ምርጥ ልጅ ነው ብታዩ፣ በዛ ላይ ደግሞ ምስኪን ነው እያለ ትነግራታለች። አሁን ስኪን ይሆንልሻል ወይዘሮ ሀና ጠብቂ፣ ታለቅሻታለሽ ገና። እንግዲህ በቃሉም ደግሞ ወይዘሮ ባዩሽ ጋር እያወሩ ነበር ማለት ነው። እሷ እንድትፈታ ጥረት እያደረገ ሁሌም በማንኛውም ሰዓት ከአንቺ ጎን ነው የምቆመው፣ ምንም ነገር ቢፈጠር ምንም ቢመጣ ምንም ከአንቺ ጋር ነኝ እያለ ይነግራታል ማለት ነው። እሷም ግራብ ገብቷት እሺ ምንም ችግር የለም ግን የምርህን ነው? አንተ ባትኖር እኮ ምን ይውጠኝ ነበረ፣ በጣም ነበረ እንትን ምለው እያለ ትነግራለች ማለት ነው። በአሁን ሰዓት ላይ እንግዲህ ግራ የገባት ወይዘሮ ሀና ግራ ተጋብታለች። የአሲርን ፍቅር ብትቀበዩ ብለን ይህ የሁላችንም ጥያቄ ነው ማለት ነው። አሲር ጋር አንድ ላይ ብትሆኑ እኔ ምኞቴ ነው። አሲር በጣም መልካም ልጅ ነው፣ ይወድሻል፣ ያፈቅርሻል። እንደሱ የሚወድሽና የሚያፈቅር ሰው ማንንም አታገኝም ማለት ነው። መጨረሻሽ ለእሱ እንደሚሆን እንግዲህ እንጠብቃለን። አሁን ባዩሽ ደግሞ ተፈታይ፣ ምን አይነት ሴራ ታሴራለች ብላችሁ ትጠብቃላችሁ? ወይዘሮ ባዩሽ መፈታት አልነበረባትም። ብቻ ሁሉም ነገር አልቆ ላይክ፣ ሸር፣ ሰብስክራይብ አድርጎ እንወዳቻለን።